አባታቸውን ሲቀበሉ እልል ብለው የሚቀበሉ ቤተሰቦች እናያለን። ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢሊላሂ አምዋታ በል አሕያኡን ዐንደ ረቢሂም ዩርዘቁን። ሞቱ ብለህ እንዳታስብ በአላህ መንገድ ላይ የተገደሉ ሰዎች እነርሱ ህያው ናቸው፣ ጌታቸውም ዘንድ ይለገሳሉ ይላል አላህ ሱብሓነሁ ወተዓላ። ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ። ጀነትን ገዝቶናል አላህ ሱብሓነሁ ወተዓላ። ህይወታችንን ሰጠን፣ እሱ ደግሞ ጀነትን ሰጥቶናል ብለው ያምናሉ። ሙእሚኖች ናቸው። ስለዚህ ምንም አይነት ሙሲባ ቢመጣ ኢንሂዛም ውስጥ ሽንፈት ውስጥ ሲገቡ አናያቸውም። የጽናት ተምሳሌት ሆነው እናያቸዋለን። ስለዚህ ሙእሚን እንዴት መኖር እንዳለበት ያውቃል ማለት ነው። ሲያገኝ ደግሞ እንዴት ስጦታ፣ እንዴት ሰደቃ መስጠት እንዳለበት፣ እንዴት ኸይር መስራት እንዳለበት ያውቃል። ከድርጅቱ የተወሰነ ፐርሰንት በሚያገኘው ነገር ከዘካ ውጪ ሌሎችን በመደገፍ ሌሎችን በማገዝ ማህበራዊ ሚናውን ሲጫወት እናየዋለን ማለት ነው። ይህም በማድረጉም ደግሞ ደስተኛ ነው። ማነቀሰት ሰደቀቱ ሚን ማል፣ ከገንዘብ ላይ ሰደቃ እንደማታጎል ነቢዩ ሰለላሁ ዐለይሂ ወሰለም ያሉትን ነገር አምኖ ነው የሚኖረው ማለት ነው። ኢለለዚነ አመኑ ነው። ኢማን ሰፊ ትንታኔ ያለው። ኢማን ግን መገለጫ አለው። ኢማን ብቻውን አይደለም። ዋናው ልብ ነው የሚል አባባል አለ። ዋናው ኢማን ነው። ዋናው ቀልብ ውስጥ ነው ያለው። ነዓም ቀልብ ውስጥ ያለው ኢማን በተግባራዊ ህይወት ደግሞ መገለጽ አለበት። ስለዚህ አላህ ምን አለ? ኢለለዚነ አመኑ ወዓሚሉ ሷሊሓት፣ መልካም የሰሩ ሰዎች አምነው መልካም ስራን ደግሞ ያስከተሉ መሆን አለባቸው። በሌላ ቁርአን አያ ላይ ሱረቱል አንከቡት ላይ አላህ ሱብሓነሁ ወተዓላ